ከዚህ አንፃር ነው አህሉ ሱና አላህ በፈለገ ጊዜ በድምጽ ያወራል ያሉት። ያ ደግሞ ምልአት ነው። እንዴት የሚል ጥያቄ አይጠየቅም። አይ በድምጽ ካወራ ወደፊትም እንደምናየው በሐርፍ በፊደላት ካወራ ያ ማለት ይሄ ድምጽ የሚወጣበት መخرج ያስፈልገዋል። ድምጽ ማውጫ ያስፈልገዋል። ድምጽ የሚፈጠረው ወይ በመጋጨት ነው ወይ ንፋስ በሆነ ቀጭን በኩል ሲያልፍ ነው ወይ በመሳሰሉት መልኩ ነው እያሉ የሚያወሩ ሰዎች አሉ። ግን እንደዚህ ብለው ሲቀረጹ ሞባይላቸውን ይዘው ነው የሚቀረጹት። ሞባይላቸው በየትኛው ቀዳዳ ነው ድምጹን ያወጣው እስቲ ያሳዩኝ ማለት ድምጹ እንዲተዋቅሮ ማለት ነው ሲወጣ መخرጁ ይለያያልሽ። እቺ ትንሿን የስፒከር ማውጫ ቀዳዳ ካሏት የሰው ልጅ እንግዲህ የተለያየ ድምጽ ማውጣት መخرጁ ትንሽ ይቀያየራል አይደለም እንዴ? እዚህ ጋር የማውጣው ድምጽና እዛ ጋር የማውጣው ድምጽ ይለያያል ሲመታታ። ድምጽ በወጣ ቁጥር እዚህ ውስጥ የሚጠብ የሚሰፋ ነገር አለ። ስለዚህ ድምጽ እንደዚህ ነው ምናምን ብሎ ሲቀረጽ ሞባይሉን ይዞ ነው ግን እየሰማ ወይ ደግሞ እየተናገረ ማለት ነው። ومن لم يجعل الله له نورا فما له من نور الله سبحانه وتعالى እንዲያው መናገር የግድ በምላስ በጥርስና በግሮሮ በአንደበት በመሳሰሉት ነገሮች ወይ በምላስ እና በመሳሰሉት ነገሮች ቢሆን ኖሮ ሌሎች ነገሮችን የሚያናገረው አላህ የግድ እንደዛ ይናገራል ማለት ነው ወይ? ፍጡራን ራሱ ያለዚህ አይናገሩም እንዴ? اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون አፎቻቸውን ለጉምና ከዛ በኋላ እጆቻቸው ያናግሩናል አለ። እግሮቻቸው ደግሞ የዛን ጊዜ ይሰሩት በነበረው ይመሰክሩባቸዋል። አላህ እንደዚህ ያናገራል የፈለገው ማለት قالوا لما شهدتم علينا قالوا أنطقنا الله الذي أنطق كل شيء وهو خلقكم أول مرة ሁሉን ነገር የሚያናገረውና ያናገረው ጌታ አላህ እኛን አናገረን ይላሉ። ማን ነው መናገሪያው? እኮ አፍና የመሳሰለው ነገር ተለጉሞ ተዘግቶ ሌላው ይናገራል። قال اتيا طوعا او كرها قالت اتينا طائعين ሰማያትና ምድር ማለት ነው። ስለዚህ ይሄ የማይመስል ታሪክ ነው የሚያወሩት ነገር ቁርአንና ሐዲስን ካለማስተዋል የሚመነጭ ነውና የግድ አይደለም። በዚህ ላይ እኛ እንዲህ አይነት ዝርዝር ነገሮች ውስጥ አንገባም። አላህ ስለራሱ ያረጋገጠውን እናረጋግጣለን፣ በዝምታ የታለፈውን በዝምታ እናልፋለን። ይሄ ነው እውነተኛ መልእክተኛውን የምንከተልበት መገለጫ ማለት ነው።